እሺ ጤና ይስጥልኝ እንደምን አመሻችሁ። አብርሃም ነኝ ከኢትዮጵያ ኮሚኒቲ የስሞል ቢዝነስ ኢኮኖሚክ ኤምፓወርመንት ፕሮግራም ነው ያለነው። እንግዲህ ከዚህ ቀደም ምናልባት የተወሰናችሁ መታችሁ ከሆነ በጃንዋሪ 17 ላይ የሌንደር ኢቨንት ፕሮግራም ነበረን። ያም ደግሞ አበዳሪዎችንና ቢዝነሶችን ማገናኘት ነበር የፕሮግራሙ ዓላማ። ቀጥሎ ደግሞ እስቲ የሚቀጥለው ስቴፕ ምን ይመስላል፣ ከአበዳሪዎች ምን ይፈልጋሉ፣ ምን ይጠይቃሉ የሚለውን ነገር እንደው ትንሽ መረጃና ትንሽ ዝግጅት ቢጤ እንዲሆን እሱን የተዘጋጀሁበትን ፕሮግራም ነው ዛሬ ከእናንተ ጋር ሼር ላረጋችሁ የምፈልገው። እንደምታዩት እንግዲህ ስክሪን ሼር እያደረግኩኝ ነው። ሙሉም ቪዲዮን እና ሬኮርዱን ደግሞ አስተላልፋለሁ ማለት ነው። እሺ ኦኬ። ያው የፋይናንሻል ሬዲነስ ፕሮግራም አንዱ ምንድን ነው? አክሰስ ቱ ካፒታል ነው። ሁለት ነገሮች አሉ፣ ፋይናንሻል ሬዲ መሆንና አክሰስ ቱ ካፒታል ነው። የኢትዮጵያ ኮሚኒቲ በሲያትል የካፒታል ሬዲነስ ፕሮግራማችን ነው ይህን የሚያካትተው። እዚህ ላይ ምንድን ነው ዋይ ዲስ ወርክሾፕ ኤንድ ኮኔክሽን ቱ ሌንደር ኢቨንት የሚለውን ነገር ትንሽ እንድናየው ፈልጋለሁ። ምን አይነት ኮኔክሽን አለው፣ ከዛኛው ጋር እንዴት ነው የሚያያዘው የሚለውን ለማየት ያህል እንግዲህ አበዳሪዎች be prepared before applying, know your numbers, credit matter, and incomplete application delay or deny funding ነው። እነዚህ አራት ነገሮች በጣም ኢምፖርታንት ናቸው። ከአፕላይ ከማድረጋችን በፊት መዘጋጀት ይኖርብናል። ቁጥሮቻችንን በትክክል ማወቅ ይገባናል። ክሬዲቶችንን ማወቅ ይገባናል። እንደዚሁም ደግሞ አፕሊኬሽኑ በትክክል ካልተሞላ መዘግየት ወይም ዲናያል ወይም መከልከልን ያመጣል ማለት ነው። እና ዛሬ ካቨር የምናደርገው አራት አቅጣጫዎች ይኖሩናል ወይም አራት ፖይንቶች ይኖሩናል። አንደኛው ምንድን ነው? ዋት ፋይናንሻል ሬዲነስ ሪሊ ሚንስ፣ ፐርሰናል ኤንድ ቢዝነስ ክሬዲት ቤዚክ ኮንሴፕቶቹ፣ ዳንስ ነምበር ኤንድ ቢዝነስ አይዴንቲቲ፣ ሃው ቱ ፕሪፔር ቢፎር አፕሮቺንግ ሌንደር የሚለውን ነገር እናያለን ማለት ነው። እነዚህ አራት ፖይንቶቹን ገረፍ ገረፍ እያደረግን ለማየት እንሞክራለን። እሺ እና ፋይናንሻል ሬዲነስ ሲባል ምንድን ነው የሚለውን ነገር ለማጉላት ያህል ፋይናንሻል ሬዲነስ ሚንስ ዩር ቢዝነስ ኢዝ ኦርጋናይዝድ፣ ዩር ፋይናንሻል ኢንፎርሜሽን ኢዝ ክሊር፣ ዩር ክሬዲት ፕሮፋይል ኢዝ አንደርስቱድ ኤንድ ዩ ካን ኤክስፕሌን ዩር ቢዝነስ ኮንፊደንትሊ ማለት ነው። አራት ፖይንቶችን እንናገራለን ማለት ነው እዚህ ላይ። አንደኛው ለመድገም ያህል ቢዝነሳችን ኦርጋናይዝድ ነው። የሚያስፈልጉት መረጃዎች የቁጥር መረጃ ሊሆን ይችላል፣ የዶክመንት እንትኖችን ሊሆን ይችላል። ሁሉ ነገሮች በስርዓቱ ኦርጋናይዝድ ሆነው በሚያስፈልጉት ሰዓት ቁጭ ማድረግ ይቻላል ማለት ነው እነዚህ ዶክመንቶች። ሌላው የፋይናንሻል ኢንፎርሜሽናችን ክሊር ነው። ለምሳሌ ሬኮርዶች አሉን እንደ ኩዊክ ቡክ ወይም ሲምፕል የኤክሰል ሊሆን ይችላል፣ በፔፐርም የተሰራ ሊሆን ይችላል፣ ወይም ደግሞ በባለሙያ የታገዘ የዶክሜንት አለን ማለት ነው። ቀጥሎ ደግሞ ክሬዲት ፕሮፋይላችን ደግሞ አንደርስቱድ ነው ማለት የት ጋር ሄደን ምን አይነት ክሬዲታችንን እንደምንጠይቅ ክሊር ነው። እንደዚሁም ደግሞ ቢዝነሳችንን ኮንፊደንትሊ መናገር እንችላለን። በዚህ ዓመት ለምሳሌ የነበረኝ የቢዝነስ እንትን ኢንካም ይሄን ያህል ነው፣ ከወጪ ቀሪ ይሄን አግኝቻለሁ፣ ይሄን ያህል ወጪ ነበረኝ፣ ትርፌ ይሄ ነው ብለን በኮንፊደንት መናገር እንችላለን። ወይም ኪሳራም ቢኖር ኪሳራውን በስርዓቱ መናገር ራሱ አንድን ነገር መረዳትና ማወቅ ነው ማለት ነው። ሌላው ፋይናንሻል ሬዲነስ ዳዝ ኖት ሚን ወይም ይሄ ማለት ደግሞ ምን አይደለም ማለት ነው፣ ቢዝነሳችን ፐርፌክት ይሁን ማለት አይደለም፣ ወይም ዕዳ የለብንም ማለት አይደለም፣ ወይም ደግሞ ቢዝነሳችን ፕሮፊት አያገኝም ማለት አይደለም፣ ፕሮፊተብል ነው ማለት አይደለም። ኪሳራም ሆነን ወይም ሎስ እያሳየን ለምሳሌ አዲስ ቢዝነሶች ብዙ ጊዜ ሲጀምሩ ለመጀመሪያዎቹ ዓመትና ዓመት ከምናምን ሎስ ሊያሳዩ ይችላሉ። ያ ማለት ግን ቢዝነሱ ሬዲ አይደለም ማለት አይደለም። ምክንያቱም ቢዝነሱ ራሱ ሂደት አለው። የመጀመሪያዎቹ ደረጃዎች፣ ሁለተኛ ደረጃዎች እያለ የሚሄድበት ደረጃ ስላለ አንድ ቢዝነስ ፕሮፊተብል አይደለም ከተባለ ፋይናንሻሊ ሬዲ አይደለም ማለት አይደለም። ስለዚህ ግዴታ ቢዝነሳችን ፕሮፊተብል መሆን የለበትም። እና 5 የፋይናንሻል ሬዲነስ ፒላሮች ወይም ምሰሶዎች አሉ። አንደኛው ምንድን ነው እንግዲህ እዚህ ጋር የምናየው የቢዝነስ ሬጅስትሬሽን ኤንድ ኮምፕላያንስ ነው። የመጀመሪያው በጣም ኢምፖርታንቱ ነገር ቢዝነሱ በአስፈላጊው የጋቨርንመንት ኢንስቲትዩሽኖች ላይ ኤጀንቶቹ ላይ
ሬጅስተርድ መሆን ያስፈልጋል። ለምሳሌ ኤልኤልሲ ከሆንን በሴክሬታሪ ኦፍ ስቴት ቢዝነሱ በስርዓቱ ኤልኤልሲው ተቋቁሞ ከዛ በኋላ በዲፓርትመንት ኦፍ ሬቨኒው ቢዝነስ ላይሰንስ ወጥቶ በአይአርኤስ በኩል ኢአይኤን ወይም ኤምፕሎይዝ አይደንቲቲ ኤምፕሎየርስ አይደንቲፊኬሽን ነምበር ወጥቶለት ወይም በአጭሩ ታክስ አይዲ ወጥቶለት ታክሱን እንዲከፍል ሬኮርድ ተደርጎ እንደገና ደግሞ በሲቲ በሚሰራበት ሲቲ አስፈላጊውን የሲቲ ላይሰንስ አውጥቶ መስራት መቻል አለበት ማለት ነው። የመጀመሪያው ፒላር ይሄ ነው። ቀጥሎ ደግሞ የፋይናንሻል ሬኮርድስ ያስፈልጋሉ። የሚገቡት ወጪዎች፣ የሚወጡት ነው የሚገቡት ገቢዎች፣ የሚወጡት ወጪዎች፣ የካስተመሩ እንደዚሁም ደግሞ የቬንደር ሊስት፣ የሚከፈሉት ክፍያዎች፣ የባንኩ ትራንዛክሽኖች በሙሉ በስርዓቱ መያዝና መቀመጥ አለባቸው። ሶስተኛው በጣም ኢምፖርታንቱ ነገር ደግሞ ካሽ ፍሎ ነው። ስለ ካሽ ፍሎ የሚቀጥለው እንትን ላይ በደንብ እነግራቸዋለሁ። ካሽ ፍሎ አዌርነስ በጣም ወሳኝ ነው። ሌላው ክሬዲት ስኮር ነው፣ የፐርሰናል እና የቢዝነስ እና ክሊር ዩዝ ኦፍ ፈንድስ ነው የሚያስፈልጉት። እነዚህ 5 ኢምፖርታንት እንትኖች ናቸው የሚያስፈልጉን ማለት ነው። እሺ ፋይናንሻል ሬኮርድስ ሌንደርስ ኤክስፔክት የሚያደርጉት ምንድን ነው? ሌንደር የሚጠብቁት እንግዲህ እያንዳንዱን ፒላር ነው እየመጣሁበት ያለሁት። የመጀመሪያው ነገር ሚኒመም ሌንደር የሚጠብቁት ሜይ አስክ ፎር አትሊስት 2 years ታክስ ሪተርን ይፈልጋሉ። ብዙውን ጊዜ በምንበደርበትም ጊዜ 2 ዓመት የታክስ ሪተርን የፐርሰናል አዲስ ቢዝነስ ከሆነ በተለይ የፐርሰናል እንትናችን ይጠይቃሉ። የቆየ ቢዝነስ ደግሞ ከሆነ እንደው ሚኒመም 2 ዓመት እስከ 3 ዓመት ድረስ ይጠይቁናል። ፕሮፊት ኤንድ ሎስ ስቴትመንት ይጠይቁናል። ፕሮፊት ኤንድ ሎስ ስቴትመንት ማለት የትርፍና ኪሳራ ስቴትመንታችንን ይፈልጋሉ። ከ3 ወር እስከ 6 ወር የባንክ ስቴትመንት ይጠይቁናል እና ዕዳ ሊስት ካለን ከረንት የዴት ሊስቶቻችንን ማዘጋጀት ይጠበቅብናል። ከዛ ደግሞ በጣም አስፈላጊው ደግሞ የቢዝነስ ፕላን የሚባለው ነው። ይሄ የቢዝነስ ፕላን ማለት ልክ አንድ ኢንጂነር ቤት ከመስራቱ በፊት ብሉፕሪንት እንደሚያስፈልገው ሁሉ ያንን ይዞ ነው እንግዲህ ወደ ተግባር የሚሄደው ማለት ነው። ያ ኢንጂነር አርክቴክቱ ብሉፕሪንት ይሰራለታል። ከዛ በኋላ ያንን ወደ ተግባር ይቀይረዋል። ስለዚህ ሴም ቲንግ አንድ ቢዝነስም ወደ ቢዝነስ ለመሄድ የቢዝነስ ፕላን ግዴታ ያስፈልገዋል። እዛ ላይ ደግሞ የፋይናንሻል ፕሮጀክሽኖች አንዳንድ ቁጥሮቹን ምን ይመስላሉ የሚለውን ነገር ተነስቶ ይሄዳል ማለት ነው። እዚህ ላይ ኢሲኤስ ወይም የኢትዮጵያ ኮሚኒቲ የስሞል ቢዝነስ ኤምፓወርመንት ፕሮግራም እናንተን ክላይንቶቻችንን ይህን ነገሮች ስቴፕ ባይ ስቴፕ የምትሄዱበትን የዋን ኦን ዋን ፕሮግራም ስላለ ከኔ ጋር ፕሮግራም ይዛችሁ ልረዳችሁ ላግዛችሁ እችላለሁ ማለት ነው። ቀጥሎ ደግሞ ካሽ ፍሎ ብያለሁ ቅድም። ሌንደር የሚያዩት በጣም ኢምፖርታንቱ ነገር ካሽ ፍሎ ነው። ካሽ ፍሎ ማለት ምንድን ነው? ባጭሩ የሚገባና የሚወጣው የገንዘብ መሽከርከር ማለት ነው በአንድ ቢዝነስ ውስጥ እና ይሄ ነገር ብዙ ጊዜ ፖዚቲቭ ካልሆነ የካሽ ፍሎችን ቢዝነሳችን ፕሮፊታብል ሊሆን ይችላል። ትርፋማ ቢዝነስ ኖሮን ግን ገቢያችን ለምሳሌ የሚመጣው ካሽ ኔጌቲቭ ከሆነ ብድር የመክፈል አቅማችንን ሁልጊዜ ያሳንስብናል። ለምሳሌ አንድ ቢዝነስ በወር ውስጥ 10,000 ብር ያስገባ ከሆነ በወር ውስጥ ግን ለማውጣት የሚያስፈልገው ጠቅላላ ወጪዎቹ 12,000 ብር ቢሆኑ የ2,000 ብር የካሽ ፍሎ ችግር አለበት ማለት ነው። ስለዚህ የ2,000 ብር የካሽ ፍሎ ችግር ይዞ ብድር ቢጠይቅ አበዳሪው ምን ያየዋል? እንዴ አንተ እኮ ኦልሬዲ ይህንን 2,000 ብር ለመክፈል አልቻልክም፣ በቂ ገቢ ወይም የካሽ ኤንትሪ ስለሌለ ተጨማሪ ብድር ብትጠይቀኝ እንዴት አድርገህ ነው ያንን ብድር ልትከፍለው የምትችለው ብሎ ጥያቄ ያቀርብበታል ማለት ነው። ቢዝነሱ ግን በአመት ለምሳሌ በጣም ትርፋማ ሊሆን ይችላል። እቃዎቹን ለምሳሌ ይሄ ችግር የሚፈጥረው እንዴት ነው? ለምሳሌ የሚሸጥ ድርጅት ነው ብለን ብናስብ ለብዙ ክላይንቶች ገንዘብ ሰጥቷል። እቃዎቹ ውጪ ናቸው፣ ግን ገንዘቡ የሚሰበሰበው እንበል ከ6 ወር በኋላ ነው። በፕሮፊት ነው የሸጠው። ምናልባት 40%፣ 50% ፕሮፊት አድርጎ ሸጦ ሊሆን ይችላል እንበል። የ10,000 ብር እቃ ሸጧል፣ 50% ፕሮፊት አድርጓል። 15,000 ብር ይጠብቃል። ግን ያ 15,000 ብር የሚመጣው ከ6 ወር በኋላ ከሆነ ዛሬ እጁ ላይ ያለው 3,000 ብር ከሆነ ብድር ሲጠይቅ እጁ ላይ ያለችው ገንዘብ 3,000 ብር ብቻ ስለሆነች እና ወጪዎቹ ደግሞ በወሩ መጨረሻ ላይ 4,500 ብር ቢሆን 1,500 ብር በካሽ ፍሎ ኔጌቲቭ ነው። ዋይል 15,000 ብር ውጭ ተቀምጦበት እያለ ማለት ነው።
ይሲ ይሄ ነው ትልቁ ችግር። ስለዚህ ይህንን ማስተካከል እስካልቻለ ድረስ ብድር ቢጠይቅ የካሽ ፍሎ ችግር ስላለበት ሎኑን ለመክፈል አይችልም። ኢቭን ቢዝነሱ ፕሮፊታብል ቢሆንም ማለት ነው። ስለዚህ ይህንን በትክክል መመለስ ያስፈልጋል። ዱ ዩ ሃቭ ኢናፍ ማኒ ኢች ማንት ኤንድ ሲዝናል ቢዝነስ ደግሞ ካለን በዛው ልክ በሲዝኑ መሰረት ደግሞ ሎናችንን አስተካክለን መጠየቅ እንችላለን ማለት ነው። ስለዚህ ካሽ ፍሎ ማለት ሲምፕል ኢኩዌሽን ሌንደር አስክ አፍተር ኤክስፔንስስ ሃው ማች ማኒ ኢዝ ሌፍት ኢች ማንት የሚለውን ነገር ማየት ይፈልጋሉ። አሁን በቁጥር እንዳስረዳኋችሁ ማለት ነው። ወደሚቀጥለው ፒላር ደግሞ ስንሄድ የክሬዲት እና የፐርሰናል ቢዝነስ እንትናችንን ማየት ይፈልጋሉ። የፐርሰናል ክሬዲት ስኮራችን ያው እንደምታውቁት ወሳኝ ነገር ነው። አንድ ብዙውን ጊዜ ብድር ስንጠይቅ የመጀመሪያ የሚታየው ፐርሰናል ክሬዲት ነው። ከዚህ ጋር ግን ተያይዞ በጣም ላሳስባችሁ የምፈልገው ክሬዲት ሂስትሪያችንም በጣም ይታያል። ቁጥሩ ብቻ አይደለም። ለምሳሌ አንዳንድ ጊዜ ክሬዲት ሂስትሪያችን መጥፎ ከሆነ ቁጥራችን ጥሩ ሊሆን ይችላል። ለምሳሌ 700 ምናምን በላይ ክሬዲት ስኮር ይዘን ክሬዲት ሂስትሪያችን ግን ለምሳሌ ባለመክፈል የምንታወቅ ከሆነ እነዚህ ነገሮች ቢሃይንድ ይቀመጣሉ። ከአበዳሪዎች ጋር ዲፎልት አድርገን ከሆነ ባንክራፕሲ ኖሮን ከሆነ እነዚህ አይነት ነገሮች በጣም አፌክት ስለሚያደርጉ ክሬዲት ስኮር ብቻ አይደለም አበዳሪዎች የሚያዩት ክሬዲት ሂስትሪያችንንም ይሄደው ያሉ ብዙውን ጊዜ 3 እና 4 ዓመት አንዳንዴም እስከ 5 ዓመት ድረስ ወደኋላ ሄደው ሊያዩ ይችላሉ። ስለዚህ እዛ ላይ ጥንቃቄ ማድረግ ያስፈልጋል። መክፈል ያልቻለው ነገር ካለ ኢሚዲየትሊ ደውሎ ያልከፈልነው ማንኛውንም አይነት ቢል ሊሆን ይችላል፣ ክሬዲት ካርድ ሊሆን ይችላል። ኤኒ ነገር ካለ ደውሎ ጊዜ እንዲሰጡን የፔመንት ተርም እንዲያዘጋጁልን እንዲህ አይነት ነገሮችን በትኩሱ አስተካክሎ ነገሮቹ ወደ ኮሌክሽን እንዳይሄዱ ወደ ሌሎች ነገሮች እንዳይሄዱ ማስተካከል ያስፈልጋል። ይሄ ምክር መስጠት ፈልጋለሁ። ይሄ ደግሞ ብዙውን ጊዜ ያው ከሶሻል ሴኪሪቲያችን ጋር ይያያዛል እና ክሬዲት ስኮር ቲፒካሊ ከ600 በላይ ሲሆን ነው ብዙውን ጊዜ ጥሩ የሚሆነው። በተለይ እንደዚህ ለእንትኖች ምንድን ነው ኮሚኒቲ ዴቨሎፕመንት ኢንስቲትዩሽኖች ከ600 በላይ ኤክስፔክት ያደርጋሉ። ባንኮች ግን ብዙውን ጊዜ ከ670 እና 680 በላይ ኤክስፔክት ያደርጋሉ። ሌላው ቢዝነሳችን ደግሞ ክሬዲት እንደዚሁ ያስፈልገዋል። ቤዝድ ኦን ዩር ቢዝነስ አይደንቲቲ ሴፓሬት ፐርሰናል ኤንድ የቢዝነስ አካውንት እስካለን ድረስ እሱም ማየት ይቻላል። ይሄም በሂደት ውስጥ በታይም ሂደት ውስጥ የሚስተካከል ነገር ነው ማለት ነው። ሞስት ስሞል ቢዝነሶች ሁለቱም ላይ ይታያሉ ማለት ነው። ከዚህ ጋር አብረን እንድናየው የምፈልገው የክሬዲት ስኮር ሪፍሌክትስ ፔመንት ሂስትሪ ቅድም እንዳልኳችሁ ነው። ክሬዲት ዩቲላይዜሽን ያያል። ሌንግዝ ኦፍ ክሬዲት ሂስትሪ ምን ያህል ጊዜ አንድ ክሬዲት ካርድን ይዘን ቆይተናል። ይሄ በጣም ወሳኝ ነው። ብዙውን ጊዜ የመጀመሪያ ክሬዲት ካርዳችሁን ባትዘጉት በጣም ወሳኝ ነው። ለምን 10 ዓመት 15 ዓመት ክሬዲት ካለን ሂስትሪ ካለን ያ በጣም እንትናችንን ያሳያል ማለት ነው። ታሪካችንን ይዞ ይቀመጣል። ስለዚህ የመጀመሪያዎቹ ክሬዲት ካርዶች ብዙውን ጊዜ ሳይዘጉ ቢቀመጡ በጣም አድቫይስ እናደርጋለን እንደ ቢዝነስ እንትን ማለት ነው። እና ታይፕስ ኦፍ ክሬዲቶቻችንንም ያዩታል። ሚክስ ክሬዲት ሚክሱን ለምሳሌ ስቱደንት ሎን፣ ካር ሎን፣ ሞርጌጅ ክሬዲት ካርድ እነዚህ ነገሮች ማተር ያደርጋሉ ማለት ነው። ለምሳሌ አንድ ሰው በጣም የክሬዲት ካርድ ሚክስ ካለው ያ አስጊ ነው። ግን ስቱደንት ሎን እና ሞርጌጅ ከሆነ ኮመን ነው። እነዚህ ሎንግ ተርም ሎኖች ስለሆኑ ወይም ብድሮች ስለሆኑ ሚክሶቻቸው በጣም ጥሩ ናቸው ተብሎ ይታሰባሉ ማለት ነው። እና ብዙውን ጊዜ ደግሞ ሌላው አፌክት የሚያደርገው አዲስ ክሬዲት ኢንኳይሪዎች ናቸው። አዲስ በጠየቀን ቁጥር ክሬዲት ስኮራችንን ወደ ታች ያወርድብናል ማለት ነው። እና እዚህ ጋር ሃይላይት ላደረጋችሁ የምፈልገው ፔይንግ ዩር ክሬዲት ኦን ታይም ማተርስ ቬሪ ማች። እሱ በጣም ወሳኝ ነገር ነው። ወደ ሌላ ጥያቄዎቹን በኋላ እንመጣበታለን ብዬ ነው። አንዴ ፕሬዘንቴሽንን ጨርሼ ጥያቄዎች ካላችሁ እያስቀመጣችኋቸው መሄድ ትችላላችሁ። ሌላ እዚህ ጋር ዲዩኤንኤስ የሚባል ነገር አለ። ምንድን ነው ዳንስ ነምበር የሚባለው? ዴታ ዩኒቨርሳል ነምበሪንግ ሲስተም ማለት ነው። ይሄ የቢዝነስ ክሬዲት ካርድ ማነው የቢዝነስ ክሬዲት ስኮር የሚታይበት ስፔሻል እንትን ነው።
ቁጥር ነው። ብዙውን ጊዜ ዩኒክ አይዲ ፎር ዩር ቢዝነስ ነው የሚሰጠው። ኢሹድ ባይ ዲዩኤን ኤንድ ብራድ ስትሪት የሚባል ዳን ኤንድ ብራድ ስትሪት የሚባል ካምፓኒ ነው የሚያዘጋጀው እና ዩዝድ ባይ ባንክስ ሌንደርስ ኤንድ ጋቨርንመንት ኤጀንሲዎች የምንጠቀምበት ነው። ቢዝነስ ካላችሁ ግዴታ የዳንስ ነንበራችሁን ማውጣት ያስፈልጋል ማለት ነው። በዛ የተነሳ ነው። ምክንያቱም ይሄ ኢንዲቪጁዋሊ እያንዳንዳቸው ባይዘዌይ ሌትሴ ቬንደር ቢኖራችሁ ያ ቬንደር ወደ ዳንስ ነንበራችሁ ሪፖርት እያደረገ ክሬዲት የቢዝነሱን ክሬዲት ስኮር ቢልድአፕ እያደረገ መሄድ ይችላል ማለት ነው። አሰራሩ ሞስት ላይክሊ ተመሳሳይ ነው ከክሬዲት ስኮራችን ጋር፣ ግን ዳንስ ነንበር ለቢዝነስ ብቻ ነው የሚውለው ማለት ነው። ዋይ ዲስ ማተርስ ኢት ሄልፕስ ቢልድ ቢዝነስ ክሬዲት ሪኳየር ፎር ሳም ሎንስ ኤንድ ኮንትራክትስ ሴፓሬት ቢዝነስ ፍሮም ፐርሰናል አይደንቲቲያችንን ይለይልናል ማለት ነው የዳንስ ነንበራችን ሲኖረን። ሌላው how do we obtain a dance number? የመጀመሪያው ስቴፕ make sure your business is registered. Apply free at Dance and Brad's website. Use your legal business name and address. Processing time is ብዙውን ጊዜ ከ1 እስከ 30 days ሊወስድ ይችላል። ስለዚህ ማለት ነው ኢምፖርታንቱ it's free and do not pay a third party for compliance. እንደዚህ አይነት ነገሮችን ለማግኘት ለሶስተኛ ወገን መክፈል አይጠበቅባችሁም። እኛን ብታናግሩ አት ኢሲኤስ ልረዳችሁ እችላለሁ የዳንስ ነንበራችሁን ለማውጣት ማለት ነው። ሌላው ከኮመን ሬዲነስ ጋፕስ ምንድን ናቸው? ሬዲ ከመሆናችን በፊት የሚፈጠሩ ጋፖች ምንድን ናቸው? ብዙውን ጊዜ የመጀመሪያው ነገር ኖ ሴፓሬሽን ቢትዊን ፐርሰናል ኤንድ ቢዝነስ ፋይናንስ። ብዙዎቻችን ብዙ ጊዜ የምናደርገው የመጀመሪያው ችግራችን ምንድን ነው? ቢዝነስንና የፐርሰናል ፋይናንሳችንን ስለምንቀላቅለው ለማሳየት ያዳግተናል። ስለዚህ ይህንን የመጀመሪያው ማስተካከል ነው። ሌላ ሚሲንግ ፋይናንሻል ስቴትመንትስ ቅድም ያልኳቸው ነው። ሬኮርዱ ስለሌለ ዶክሜንቶቹ ስለሌሉ እነዚህ ስቴትመንቶች ሚስ ስለሚያደርጉ ብዙውን ጊዜ እንቸገራለን ማለት ነው። እና unclear use of loan funds ብዙውን ጊዜ ገንዘብ እንፈልጋለን፣ ግን ለምን እንደምንፈልግም አናውቅም በትክክል ማለት ነው። ለምሳሌ ማሽን ለመግዛት፣ መኪና ለመግዛት ወይም ደግሞ ለመጠባበቂያ ገንዘብ ሊሆን ይችላል የምንፈልገው 15,000 ብር ከሆነ ሌንደሩ የሚጠብቀው ኤግዛክትሊ 15,000 ብር 15,550 ብር ብለን እንድንዘጋጅ ነው። እሱንም በትክክል በብሬክዳውን አሳይተን ለመኪና መግዣ የሚያስፈልገን 3,000 ብር ከሆነ 3,000 ብር፣ ለኢኩዊፕመንት መግዣ 6,000 ብር፣ ለወርኪንግ ካፒታል እንደዚህ ብለን በትክክል ቁጭ አድርገን ሂሳቡን ደምረን ማሳየት ይኖርብናል ማለት ነው። ሌላው ፑር ኦር አንኖን ክሬዲት ስኮር ብዙውን ጊዜ ክሬዲት ስኮራችንን ሳናውቅ ወይም ክሬዲት ስኮራችንን ምን እንደሆነ ወይም ፑር መሆኑን ሳንዘጋጅ ዝም ብለን ሄደን ስንጠይቅ ዲናይል ወይም ችግር ውስጥ የምንገባበት ሁኔታዎች ነው የሚመጡት ነው። ሌላው አፕላይንግ ቱ ኤርሊ። ይሄ ማለት ምንድን ነው? በተለይ አዲስ ጀማሪዎች ከሆንን ምንም ነገር ሳንጀምር ሄደን ቢዝነሶችን ወይም ባንኮችን አበድሩኝ ብለን ስንጠይቃቸው ኤርሊ ስቴጅ ነው ዲናይል ነው ኢሚዲየትሊ የሚመጣው ማለት ነው። ስለዚህ አፕላይንግ ቱ ኤርሊ ነገሮቹን ያበላሻቸዋል ማለት ነው። እነዚህ ብዙውን ጊዜ የምናያቸው የሌንዲንግ ጋፖች ናቸው። እሺ ዋት ሌንደርስ ዋንት ቱ ሂር መስማት የሚፈልጉት ምንድን ነው? አበዳሪዎች በትክክል መስማት የሚፈልጉት አነጋገራችንን በትክክል ማስቀመጥ ያስፈልገናል። ለምሳሌ አይ ኒድ ማኒ ፎር ማይ ቢዝነስ እንደሱ ብለን አንጠይቅም። የምንጠይቀው አም ሪኩዌስቲንግ ለምሳሌ 50,000 ብር ወይም 50,550 ብር to purchase equipment for this business and I want to pay it in በዚህ ጊዜ ውስጥ ከፍዬ የምጨርሰው ነው። እዚህ ላይ ምን ያሳያል? ክላሪቲ እና ኮንፊደንስ አለው ማለት ነው። የምንጠይቀውን ነገር በክሊር ነው የምንጠይቀው። በዛ ላይ ደግሞ ስንጠይቅ በኮንፊደንስ ነው የምንጠይቀው። ምክንያቱም ገንዘቡ የት ጋር ለምን መቼ እንደምከፍለው በስርዓቱ አውቄ ተዘጋጅቼበት ነው የምመጣው ማለት ነው። እና ይሄንን በጣም ክሊር ያደርግልኛል ማለት ነው። ሌላው እንግዲህ አብረን እንድታዩት የምፈልገው ኢሲኤስ የዚህ የስሞል ቢዝነስ ኢኮኖሚክ ኤምፓወርመንት ፕሮግራም ሰፖርት የሚያደርጋቸው ብዙ ፖይንቶች ስላሉ through ECS Capital Readiness Program, we provide one-on-one financial readiness coaching, credit education and improvement planning, dance number and business setup support, loan preparation and referrals,
ፎሎ አፕ አፍተር ለንደር ሚቲንግስ እንደዚህ አይነት ነገሮችን እናደርጋለን። ስለዚህ ዲስ ወርክሾፕ ኢዝ ዋን ስቴፕ ኤንድ ፎርዋርድ ለእናንተ ለማዘጋጀት የመጣ ነው ማለት ነው። እሺ ኔክስት ስቴፓችን ምንድን ነው? ፓርቲሲፓንት ስኬጁል ዋን ኦን ዋን ኢሲኤስ ኮቺንግ ማድረግ ትችላላችሁ። ቼክ ፐርሰናል ኤንድ ቢዝነስ ክሬዲቶችንን ማድረግ እንችላለን። ኦብቴን ኦር ኮንፈርምድ ዩኤንኤስ ነምበራችሁን፣ ኦርጋናይዝ ፋይናንሻል ዶኪመንትስ ኤንድ ፕሪፔር ቢፎር አፕላይንግ። እነዚህ ይመስላሉ። ስለዚህ አሁን እንዳየው የምፈልገው ጥያቄዎች ካላችሁ እነዛን ጥያቄዎች እናያለን እና ቢገስት ቻሌንጅ ካላችሁ ቻሌንጃችሁንም እንዳየው ፈልጋለሁ። ከዛ በኋላ ደግሞ ከዚህ ከሌንደር ምናልባት ተሳትፋችሁ ከሆነ የሌንደር ኢቨንቱን ከዛ በኋላ የመጡ ጥያቄዎቻችሁም ካሉ አብረን እንድናያቸው እፈልጋለሁ ማለት ነው እና ወደ እናንተ እዞራለሁ ማለት ነው። ፖይንት ካላችሁ ፖይንቶቻችሁን እያነሳን እንወያያለን። መድረኩን እከፍታለሁ። ሰላም አብርሃም ይሰማል? ህይወት እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ህጋዊት እባላለሁ። ህጋዊት ኦኬ። ህይወት አልኩሽ። ታይምም ተገናኝተናል። ያንቺ ነው ባክግራውንድ ያለ ይሰማል? አዎ ትንሽ ልጆች አሉ። ኢትስ ኦኬ ኢትስ ኦኬ። እስቲ ቆይ አንዴ። እሺ እንትን ቆንጆ ፕሮግራም ነው። እናመሰግናለን መጀመሪያ ስለ ፕሮግራሙ ስላዘጋጀህልን። አሁን እስካሁን ካስረዳህን ነገር ላይ ስለ ራሴ ፐርሰናል ነገር ነው ማማክር የምጠይቅ ማለት ነው። ይቅርታ ህጋዊት፣ ምናልባት ሬኮርድ እየተደረገ ስለሆነ ላቋርጠው እችላለሁ ጥያቄዎች ላይ ስለሆነ ለጊዜው ይቁም። እንደዛ ይሻለናል። ኦኬ እሺ። እና ከሌንደር ኢቨንቱ በኋላ ያዘጋጀነው ፕሮግራም ስለነበረ ነው። ጥያቄዎች ከመጡ ያንን ጥያቄዎች በዚሁ አጋጣሚ እንድንመልስ፣ ቻሌንጅም ካለ እነዛን ቻሌንጆች እየፈታን እንድንሄድበት እና ምን አይነት ሰፖርት ወይም ኒድ ካላችሁ እሱን እንድናይ የፈለኩበት ጉዳይ ነው ማለት ነው። በጣም አመሰግናለሁ። አድራሻዬ እዚህ ላይ አለ፣ ስልክ ቁጥሬ አለ፣ የኦፊስ ነምበር ቀጥታ ስልኬ ኤክስቴንሽን 206-325-0304 ኤክስቴንሽን 2 ወይም የቢዝነስ ሴልፎን ነምበሩ 206-482-2429። ኢሜል አድረሴ abraham@ecseattle.org ነው። በሱ ላይ ታገኙኛላችሁ። ተጨማሪ ጥያቄ ካላችሁ እናያለን። አለዚያ አንድ 10 ደቂቃ እርሊ እንጨርሳለን ማለት ነው። አብርሃም፣ እኔ ጥያቄ የለኝም፣ ግን በጣም ነው ላመሰግንህ የምፈልገው። በጣም እግዚአብሔር ይስጥ ማለት እኔ እግዚአብሔርን ስላንተ አመሰግናለሁ። በጣም በተረጋጋ ሁኔታ እዚህ ጋር ሰው ሲጨንቀው የሚጠይቀው ሰው ያጣል። አንዳንዴ እዚህ ሀገር ከባድ ነውና ለኛ እንደዚህ ጊዜህን አጥፍተህ ቁጭ ብለህ ጥያቄያችንን በትዕግስት ስላዳመጥክ ስታብራራልን ደግሞ በጣም በግልጽ ነው በትዕግስት ነውና እግዚአብሔር ያክብርህ። በጣም ነው የምናመሰግነው እና ዲስከሬጅ እንዳትሆን ሰዎች ብዙ ስላልሆንን ማለት ነው። ለአንድ ሰው ራሱ የአእምሮ ረፍት መስጠት ቀላል ነገር አይደለም። እኛ የሰውን ቁጥር ልናይ እንችላለን፣ ግን አንድ መሆንን ሁለትም እኔ በበኩሌ በጣም ደስ ብሎኛል። ስለዚህ በታ እግዚአብሔር ይስጥክ። ሌላ ምንም አይደለም። ቴንኪዩ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በነገራችን ላይ አሁን ሰዎች ላይገቡ ይችላሉ። ሆን ብዬ ሬኮርድ የሚደረገው ለዚህ ነው። ሬኮርድ አድርገን ዩቲዩብ ላይ በምናስቀምጥበት ጊዜ ብዙ ሰዎች ተደራሽነት ያገኛሉ ማለት ነው። ምክንያቱም እንደምታውቁት ብዙዎቹ ስሞል ቢዝነስ ነው የሚሰሩት። ዊ አንደርስታንድ። ለምሳሌ ሬጅስተር አድርገው ላይመጡ ይችላሉ። ለምን? እዛ ጋር ችግር ሊያጋጥማቸዋል። እየሰሩ እያለ ወይ አዲስ ነገር ይፈጠራል። እንዳላችሁት ልጆች አሉ፣ ቤተሰብ አለ፣ ላይፍ አለ። ስለዚህ በተመቻቸው ሰዓት ሰዎች ገብተው እንዲያዩት ይህንን ፐርፐዝሊ ነው ሬኮርድ አድርገን በዩቲዩብ ላይ በምንለቀው ጊዜ በራሳቸው ታይም በራሳቸው ፔስ ፌስ ፖዝ እያደረጉ ወደኋላ ወደፊት እያደረጉ እንዲያዩት ሆን ብለን ያዘጋጀ ነው ይሄንን ፕሮግራም።
ስለዚህ ሰዎችም ያዩታል አለው። እንዳውም ብዙውን ጊዜ እውነት ለመናገር ዩቲዩብ ላይ የሚያዩት አሁን እዚህ ጋር 1 7 8 ሰው ነው ያለው። ነገ ግን ዩቲዩብ ላይ በሚወጣበት ጊዜ እስከ 90 እና 120 ቪው ድረስ እንደሚያየው እርግጠኛ ነኝ። ስለዚህ አመሰግናለሁ። ችግር የለውም። እኔ አንድ ጥያቄ ጠይቅ። እሺ ሊና፣ በቃ ሬኮርዲንጉን ላጥፈው በዚሁ አጋጣሚ እና ጥያቄሽ ጋር እንሄዳለን። አመሰግናለሁ ለሁላችሁም። ቴንኪዩ